እንስሳ ማለት ነው። ያኔ የጫካ እንስሳ ማሰብ ያቀተው ነው። ጭንቅላታቸው አያስብም። እነሱም እንደዛ ናቸው። ሲነፋረቁ ሲያለቅሱ ነበረ። ወጥቶም ላምናት ከብትናት ሲለዋት ነበረ። እሷ የሄደችው የልጁ አባት ስለጠራት ስለተቆጣት ልጆቿን ለማየት ሄዳለች። አንድ ልንገራችሁ፣ ኢጃዛን የሄደችው። ለሁለተኛ ደግሞ ልንገርክ፣ እናንተ ልጇና የልጁ አባት ጋር ኢጃዛ ሄዳለች። ይሄ እንደሚመጣ ደግሞ ቀድመን እናውቀዋለን። መጥተዋልም የልጁ አባት ለማየት ሄዳለች። አዎ የሄደችበት ታውቀዋለች። ከልጆቿ እየተዝናናች ነው። እናንተ ጅሎች ማለት ነው። የልጁ አባት ከልጆቿ ከቤተሰቦቿ እየተዝናናች ነው። የት ሀገር ነው ልጅ ጠፍቶ ብሎ ልብስ እየተቀያየረ መጥቶ እኔ ጠይቃቸው፣ ምን ነው ህግ የለም እናንተ ጅል መጃጃላችሁ። እናንተ ስትነፋረቁ እድሜያችሁ ቀጥልበት፣ ችግር የለብንም። ግን እሷ የሄደችበት የልጁ አባት ነው። ከልጁ አባትና ከልጆቿ ነው ፏፈሽ እያለች ነው። እናንተ በላካችሁ ብር ማለት ነው። አዎ 100 ያስገባሽው ከልጆቿ ፏፈሽ እያለችልሽ ነው። አንድ ደስታ ልንገርሽ ብዬ ነው ለአንቺ። አዎ ሁለተኛ ደግሞ ለአንተ ለሰውየው ማለት ነው፣ ባለቤቷ ያልቅበት ማለት ነው። አንተ ጅል አንፎ ማለት ነው። ልምጣልክ ለአንተ ሀዩ ተጠንቀቂ። ለአንተ ደግሞ መልስ ልስጥክ። ለምንድን ነው የትኛው ስምሽን ያልካት? ለየትኛው ስሟ ይመስልሃል? ላለችበት ስም ሳይሆን የነበረ ስም ያጠፋኸው አንተ ላጠፋኸው ማለት ነው። ያለ ስሟ ስም እንዲሰጣት ላረከው ነገር ደግሞ ማንም ያውቀዋል። ሩታ ማናት የሚለው ደግሞ ለእውቀት እንጂ ለብር የማይገዙ ቤተሰብ ያሳደጋት ጨዋ የጨዋ ልጅ ጀግና የጀግና ልጅ ናት። ልንገርክ ማለት ነው። ሁለተኛ ነገር ደግሞ የየትኛው ስምሽ ስትላት የልጇ ስም የራሷ ሩታ ሀብቴ የምትባል ስሟ አንተ ባቆሸሽከው አንተ በዝሙት ባስፋፋኸው ነው። አልጠፋችም። ደግሞ ከጠፋች ደግሞ ካንተ የበለጠ ካንተ የተሻለ ሀብታም ሰው ለማማገጥ የተኛው ትዳር እንድታፈርስ እንደሄደች ደግሞ ፈጣሪ ወቀው። ትዳር እንድታፈርስ ሂዳለች ከባሏ። ከዛ ባሏ ጋር ትንሽ ትሰራለች። ከዛ ደግሞ ልጆቿና ባሏ አስቀምጣ ደግሞ ሌላኛው ትዳር ልታፈርስ ሂዳለች። ይሄ ልንገርክ፣ ካንተ የተሻለ ማኪና የለው ካንተ የተሻለ ቤት ያለው የተኛው የረገማት ፈጣሪ ይሆናል ወይ ደግሞ የተኛው ምስኪን የዋሃ ደግሞ አሁን ትዳሯ ልታፈርስላት ነው። ልትሸረችር ሂዳለች። ልንገርክ ማለት ነው። አዎ እረፍት ነው ያንተ። ምንም ለውጥ የለውም። ሁልጊዜ አዘጋሃት። በቃ ሁልጊዜ ስትንቀላፋ ሰለቻሃት መሰለኝ። ሌላው ደግሞ ሸብ ልታረገው ሂዳለች። ሁለተኛ መልስ ሰጠው። ገባክ? እኔ ላሳስራት ነው ስትል አይደንቀን አይበርደን። ለዶላር ስትል የማትፈልገው ሰው ጠርተክ እኮ ነው። ለዶላር ስትል እኔ አልፈልግም እያልክ የምትጠራት እኮ አንተ እንጂ እሷ አይደለችም። ገባክ? የሰጣህ ሰርታ የምትሰጠክ ደግሞ እሷ ናት። ሁለተኛ ነገር ደግሞ ስምሽን ይጠፋ ስምሽን የትኛው ስምሽን ያልካት ደግሞ እኛ እንንገርክ። አንተ በምላስ ሁለት ምላስ ሚዲያ መጥታ በፍቅር ያሸነፈች ያሸበሸበችው ሩታ ሀብቴ ጨዋ የጨዋዋ ማለት ነው። በድንቅ እንጂ በውሸት የማትታወቅ የሰው ህይወት ያልበጠበጠች የሰው ህይወት የቀየረች የስንት ሽጋራም ያሳለፈች ማለት ነው። ያኛው ስሟ ገባክ? ሳታፈቅር አፍቅራለህ ብለህ ያመጣሃት ስሟን ያጣልካት ነጥብ እንድትጥል ያረካት ማለት ነው። ያው እኔ መልስ ሰጥቻለሁ። በሁለተኛ ደግሞ አባይ ቲቪ ወጣ በወር ላይ ከነበርክበት ችግር ወደ የማታውቀው ሀብት እንድታመጣ ያደረገች ጀግናዋ ሴት ማለት ነው። ሶስተኛ ልንገርክ፣ እኛ እህቶቿ ስደት ያለን ከአውሮፓ፣ ከአሜሪካ፣ ከአረብ ሀገር፣ ከዱባይ የትኛው ሀገር የተለያየ ብሔር፣ ከለር፣ ሃይማኖት፣ ዘር ሳንለይ ማለት ነው ሩታ ሀብቴ ያገናኘ ታሪክ የሰራች ጀግናዋ። ይሄ ስም እንዲጠፋ ማንፈልገው። አየኸው? ይሄ ነው ልዩነታቸው። አንተ አታውቀንም፣ እኛ ግን እሷ እናውቃታለን። ይህ ስም ደግሞ እኛ የምናውቀው ጨዋ የተቸገረ የረዳች ያለቀሰ ያበሰች። አየኸው? እህትና እህት እንዴት ፍቅር እንደሚያሸንፍ ያስተማረች፣ ጥላቻ ያላስተማረች። አየኸው? ፍቅር እንዴት እንደሚያሸንፍ ያሳየች።
ሀብት ሳይሆን በፍቅር እንዴት እንደሚሸነፍ ያስተማረት ጀግናዋ ሴት ስሟ ይሄ ነው። ከአንዴም ሁለቴም የማታውቀው ሚዲያ ላይ እንድትቀርብ ያደረገች ጀግናዋ ሩታ አብቴ ናት። ምን ነው ላስታውስክ፣ ልንገርክ። ምክንያቱ የተኛው ስምሽ ስትላት ለየተኛው ስም መሰለክ? የተኛው ወንድ ስታንቋሽሽ፣ የተኛው ባለትዳር ስታፋታ፣ የተኛው ከአንዱ ስትማገጥ? ኔቨር ሀቢቢ፣ አንተ ነህ። ይህ አይዲያ ያንተ ነው። የማታውቀው ወንድ ልጅ የድሮ ፍቅረኛዋ ብለህ ያመጣው ሌባ አንተ። የማታውቃቸው ቤተሰቧ ነው ብለህ ያስመጣቸው አንተ። ይህ ስሞችን አንተ ነጥቦች የጣልከው አንተ እንጂ እሱ አይደለችም። ኔቨር። አንተ ከአንተ የበለጠ መሀይም ደንቆረ የለም። አንተ ለእኛ ልትሸውደን አትችልም። የጊዜ ጉዳይ ሆኖ ስደት መጥተናል። የአረብ ሀገር ያለች እኮ መሀይም አይደለችም። ጀግና የጀግና ልጅ ናት። ሰርታ የምትለወጥ ለስንት የቀየረች ነው። ለአንተም እንኳን ቀይረናሃል። የማታውቀው እንድትለብስ እንዴት እንደሆነ ያረግነህ እኛ ነን። የአረብ ሀገር ሴት በእኛ እንድታሾፍ አትችልም። በሴት ልጅ ላይ እንድትቀልድ አንፈቅድም። ገባክ? የተኛው ስሟ እንድታጠፋት እኛ እንፈቅድልህማ። የተኛው ስሟ ንጹህ ስሟ ያጠፋኸው የድሮ እኛ እንመልሰዋለን። ሳታፈቅር አፍቅራኛለች ብለህ ለብር ብለህ ያመጣኸው ውሸታም። ከአንዴ 5 የተንበርክከ ቀለበት ያሰርከው፣ ከአንዴ 5 ቤቷን ደጅ ላይ የተኛህበት። እኔ እነግርሃለሁ፣ አስረግጬ እነግርሃለሁ። ምክንያቱም አንተን ማጭበርበር እንጂ ምንም ታሪክ የለህም። የተኛው ዩቱብ መክፈት ለአንዱ ይሄ ነው ብርቁ። ዩቱብ መክፈት እንኮ እኛ አድንቀናል። ለራስ ብለህ እንጂ ለሰው ብለህ አይደለም። ምክንያቱም የአንተ ስም ማንም እንዲያውቀው እንደፈለግከ ነው። ገባክ? ለአንተ ደግሞ ምንጩ ሌላ ሰው ሳይሆን ሩታ ናት። እኛ እኮ የተለያየ ሰው እኮ ድብን አድርገን እናውቃለን። ከተለያያችሁ እኮ እንደ ማርክና እንደ ሄለን መሆን ነበረብህ። ገባክ? እንደ ፍቅርና እንደ ፉአድ መሆን ነበረብህ። አንተ ግን አልተለያየሃትም። የአንተ ምንጭ እኮ ሩታ ናት። አልሰራም ካለች እኮ እንዴት እንደምታኮርፍ እኮ የባህሪያ ኩርፊያ እኮ ነው የምታኮርፍ። አልበላም አልጠጣም ብለህ እኮ ከቤት ሸሽተ የምትቆይ እኮ ወንድ ነህ እኮ። ምን ነው አናውቅም ጉድህ? የትኛው ስምህ ነው? ስም ልታጠፊ ነው? የትኛው ስምሽን ስትላት ድብን ያለ ንጽት ያለች ኮራ ያለች ቀብራር ያለች በትዳሯ የታመነች አንተ ነህ እኮ ለዚህ እንትን ያረካት። ይሄ ስም እኮ ያለ ስሟ እንዲጠፋ ያረከው እኮ አንተ ነህ። በአንተ ጉዳይ ነው። አንተ ተጠያቂው አንተ ነህ። ያለ ስሟ ስም እንዲሰጣት ያረከው፣ እንድትሰደብ እንድትረገጥ ያረከው አንተና አንተ ብቻ ነህ ተጠያቂው። ሌላው የለው ሰው። አንተና ያቺ ዝሆኔ እህትህን ከአረብ ሀገር ዲቃላውን ተሸክማ የመጣች የማንም ለሀጫሟ ማለት ነው። ምን ነው ልንገርክ እንዴ? ተው እንጂ ሀቅ ሲወርቁ መረሃል። አትላጫጭብን። እውነቱ ይሄ ነው። አንተ ለአንተ ለመቀየር ደግሞ እሷ ላሽ ብለሃለች። ነገ ደግሞ ወያሳ አስይዣታለሁ ብለህ ልትመጣ ምንም አይመስለንም። ምክንያቱም ማስያዝ አትችልማ። ልታሳስራት አትችልም። ማድረግም አትችልም። እንዴት አድርጋ እንደማታስለቀሰ ደግሞ እናውቀዋለን። እኛ እኮ ከአንተ በላይ መሀይም እንደሌለ እኮ ኢትዮጵያ ላይ እናውቃለን። ለገንዘብ ብሎ ልጅና ሚስቱ የሸጠ ደደብ ይሁዳ እኮ የለም። እንዳንተ አይነት ሚስቱ ልጁ የሸጠ በኢትዮጵያ እንዳንተ ገገማ የለም። እኛ ፋራዎች አይደለንም። እኛ የሰለጠነ ቤተሰብ በስነ ስርዓት ያሳደገንን ማንም የማንም ሀቅ ማንበላለን። እንዳንተ ግን ሀቃቸው የምትበላቸው እንባቸው የነዛ ልጆች ትናንትና ሲያለቅሱ የነበሩ ይፋረድብሃል። በውሸት ያመጣኸው ምክንያቱ ከአንተ ጋር አትመጣማ ልጅቷ። ባሏ ወስዷታል ወይ ደግሞ አሁን የ2-3 ቀኑ ከልጆቿ ነበረች። አሁን እሱ ላይ አሻኝታ ደግሞ አንድ የሌላ ሰው ትዳር ታፈርሳለች። የሌላ ሰው ደግሞ ቂጥ ልትልስ ትመጣለች። እርግጠኛ ነኝ ደግሞ ይሄ ነገር ደግሞ እናንተ ሆን ብላችሁ ነው የዋለችው። ገባክ? ለማን ልትሸውዱ? የሩታ እህቶች እኮ ከአንተ በላይ ስማርት ናቸው። ከኛ መፎካከር ሳይሆን ከኛ ቁጭ ብለህ ተማር። መማር ያስፈልጋል። ደብተርና ቢሮ አይደለም። ጭንቅላትን ሰፋ አድርገህ ያዘው። የድድብና የዝሙት ሳይሆን ያለ ትውልድ የምትበክሰው ያለ አንተ ነህ፣ ሩታ አይደለች። ሩታ እኮ አንተ ነህ የምታውቃት እንጂ ሌላ ሰው አያውቃትም።
አንተ ባወቅከው ግን ስሟ ልታጠፋው ትነሳለህ። እድሜ ለኛ እህቶቿ ማንም አይነካትም። እጋፈጠሃለሁ እኔ በህይወት እስካለው ምድር ላይ እስካለው ደግሞ እኔ ብቻዬን እበቃለሁ ለአንተ ለመጋፈጥ። ምክንያቱም እኛ በሰጠንህ አይዳ ነው የምትሰራው። በራስህ ኮንፊደንስ እንኳን በራስህ አይዳ እንኳን አትመጣም። እኛ በሰጠንህ አስተያየት አይዲያ ነው የምትመጣው። እኛ ባንሰጠህ ኖሮ ምንም አታረግም። ትደውል ፕሊዝ፣ ትንሽ ላውራበትና እወጣለሁ። ችግር የለውም። እና እረፍ። ሴት ልጅ ላይ ክብር ያላት ናት። አንተ ግን ለአንተ ክብር ዶላር ስለሆነ ዶላሩን ዝም ብለህ ብላው እስከሚያሳምመ ለአንተ እስከሚወጋ እስከሚያንቀዘቅዘ መቀዝቀዙን እንኳን እስከሚሰጥቅ ማለት ነው። ገባክ? ኔት አድርጊ እና እረፍ። እሷ የሄደችበት የማንም ትዳር ልታፈርስበት ነው። ሁለተኛ ደግሞ ከአንተ የበለጠ እንደምታመጣ እርግጠኛ ነኝ። ሶስተኛ ደግሞ እሷ የተከበረች የልጅህ እናት ናት። ጥፍሯ ላይ መድረስም አትችልም። የጥፍሯ ቆሻሻ እንዴት አድርገን እንደምትለምናት እኮ እናውቃለን። ከንፈርን ወደ እንደ ጊመል ረጭተህ ነው ስትለምናት የምታድረው። ማሚ ማሚ እያልክ ያለ እሷ እኮ እናንተ ዋላ ምንም ማድረግ አትችሉም። ዜሮ ናቸው። ዜሮም ጥቅም አለው። አንድ ቁጥር ተጨመረበት 10 ይሆናል። እናንተ ማይሞች ግን ምንም አታረጉም። እንቁላል እንደ እንቁላል የሚሰበረው ናቸው። ጥናዛሞች ማለት ነው። አንተና አምሳያዎች ቅማላሞች ያለ እሷ መተንፈስ የማይችሉ ሁላችሁም እዛ ያላችሁ ያለ ሩታ ፎቶ ያለ ሩታ ስም ከዚህ ከሌሎችም ጥቃቅኖቹን ሌሎችም ሳይቀሩ ከሩታ በታች ማንም ሰው የለም። ከፈጣሪ በታች ሩታ ነው የምታኖራቸው። ሩታ ባትኖር አንተ ዋጋ የለህም። ዜሮ ነው። ይሄ ቡርጭም አይወጣም ነበረ። ይሄ ፊትን እንኳን አሁን ሰው ያስመሰለው ምንም አይመጣም ነበረ። ምን ነው ተመስገን በል፣ ፈጣሪን አመስግን። ከሃዲ አትሆን። ልክ እንደ ይሁዳ ፈጣሪ እንደ ካደው አትካድ። ምክንያቱም ለዛኛው ቸርቻሪዋ ስሟ እንዲጸዳላት ቸርቻሪ ከቸርቻሪው ምንም የሚጸዳ ነገር የለም። ስርግጭ እነግርሃለሁ። ምክንያቱም ሁሉ ጊዜ የቸርቻሪ የሌባ ባለትዳር ላይ የሚገባ እንደዛ ነው። ምንም ልዩነት የለውም። ገባክ? እና ይሄ መልእክት ይደርሳል። ለየተኛው ስምሽ እንዳልከው ደግሞ ጽድት ያለ የጨዋ የተማሪ በዲፕሎማ በዲግሪ የተመረቀች ጨዋ ልጅ ናት። በሊብነት አይደለች የምታወቀው፣ በውሸት አይደለች የምታወቀው። እድሜ ላንተ ባጠፋኸው ስሟ እድሜ ላንተ። ገባክ? እንጂ ሩታ እኮ የተኛው በእንትን የተመረቀች ልጅ እኮ ናት። ተመርቃ በራሷ ሰው እንኳን አይታ እንዴት አድርጋ እንደምትስለው የምታውቅ ልጅ ናት። አየኸው? ልዩነታችሁ እናንተ ናቸው። በሊብነት አትታወቅም፣ በሸርሙጥና አትታወቅም። በአንተ የሰው ህይወት ገብታ በውሸት አልመጣችም። ያ አፍቅሬዋለሁ ብላ ስትመጣም እንኳን አፍቅርሃት እንጂ አፍቅርሃ አልመጣችም። ግን ለዶላሩ እንደዛ አድርገህ አመጣኸው። ስራ እስከሆነ ሰዓት ማለት ነው። ያንተ ስም ያንተ ጉድ የማይወጣ መስለክ ነበር። የ5 ዓመት ፍቅረኛ ያልሆነች እኮ ፍቅረኛ አይነት ስትል አፈን ስትሞላ የእሷ ህይወት ከወንድምህ ስትሰራ እንኳን ወንድምህ ያረሰው አንተ ልረሰው ብለህ እንጀራቸው የዘጋኸው ገገማ ፋራ እኮ ነበር አንተ መሀይም ማለት ነው። የማይታወቅልህን የመሰለክ እኛው ከሶሻል ሚዲያ ድብልቅልቁን አውጥተን የምንወጣ ልጆች ጀግኖች ነን። አንተ ማይም ቲክቶክ ገብተህ እንኳን እንዴት እንደሚሰቀል እንዴት ሞዴተር እንደሚሰጥ የማታውቅ ፋራ እኮ ነው። ያልሰለጠንክ ገገማ ፋራ። ትቀልዳለህ እንዴ? ስም ትላለህ። የአንተ ስም ደግሞ ስም ተብሎ ፋራ። በጣም ነው የምታስጠላው። ግን ጌታ እኔ በህይወቴ እንዳንተ አይነት ገገማ አላየሁትም። በሴት ልጅ ላይ የሚረማመድ ፋራ። ሴት እንዴት እንደሆነች እንኳን ማያቅ መሀይም ቀሽም። ከሴት ልጅ ላይ ያልተወለደ ይመስል ጎዳና ላይ እንዳደገ የሀብቴ ልጅ ትባላለች። የአባቷ ልጅ የዛኛው የዛ የተማረ ለስንት እውቀት ያስተማረ አባት። እንዴ ትቀልዳላችሁ እንዴ? እንደ ሱር የጥፍሩ ቆሻሻ የማታክሉ አባት አላት እኮ የምሁሮች ምሁር። የዛሬ ትናንትና የመጡ የነመላት ዩቲዩብ እኮ ምንም ዋጋ የለውም። አንተን አለ እንደ ዘር መንዘራከ ያለው ያዝከው ተው እንጂ ነጋገር ከተባለ ጥናዣ ሌባ እና ተጠንቀቅ። የእሷ ስም እጠፋለሁ ስትል ቸርቻሪህን ሂድና ከአንተ የተሻለ ስለምታመጣ ጨጎራህን ሳትፋጭ ፈልግ
እንጂ ሩታ አይደለችም። 10 ጊዜ እየጠራህ ደግሞ እኔ የልጅ አንተም አይደለም ልታሳስራት ማለት ነው። አንድ ሰው ቀና ብሎ እንዲያየት እንኳን አትፈቅድም እንዴ? ከቂጥቂጧ አይደለም እንዴ የምትከተላት? ገበያ ስትሄድ ከቂጥቂጧ አይደለም እንዴ የምትሄደው? ተው እንጂ ሀቃቁን ናውራ እንዴ። አንድ ሰው ከእጅህን ነጥቆ የሚወስደው ነው የሚወስደው። ትንፋሷን ልታወልቃት ነው የምትለው። ከስርስሯ እየሄድክ ሰው እንዳያየልህ ደብቀ ነው የምትሄደው። ሌባ አጭበርባሪ። ለማን ልትሸውድ ነው? ዳኒ ቢሆን እንኳ አንተ ነው ያመጣው፣ ሩታ አይደለችም። አታውቀውም፣ አያውቃትም ነበረ። ዳኒ ያመጣው አንተና አንተ ብቻ ነው። ሜሪም ያመጣት አንተ ነው። ጥናዣ ይሸታል፣ ውሸታም። ለዶላር ብር አይደለም እንዴ ጽጌ ያመጣት አንተ አይደለም እንዴ? ሩታ ናት እንዴ? አው አዲስ አበባ ያመጣችህ ሩታ ናት። ምክንያቱም ወሸላ እንዲቆረጥና እንደ ወንድ እንዲሸት ብላ ነው። ግን አልተሳካም። ለፍሬ ብቻ ነው እንጂ ለሌላ ዋጋ የለህም። ቀሚስ ለብሼ እኔ እበልጥሃለሁ። ጥናዣ፣ ሌባ፣ አሽቀባጭ ስረግጬ እነግራለሁ። የአዲስ አበባ መሀል ላይ ስትገባ ምንም ዋጋ የለም። ምንም ፋራ። እስኪ ወንድ ከሆንክ ሂድና አዶና እዩ፣ ሂድና ጆን ዳንኤል እዩ፣ ሂድና ንንሆም እያቸው እያቸው። የአዲስ አበባ ቲክቶከሮች እያቸው የት እንደደረሱ። አንተ ፋራ ሰገጤ በዩቲዩብ ላይ ትጃጃልብናለክ እንዴ? እንዲህ ያለ ሩታ እኮ ምንም ዋጋ የለክም። ዜሮ ነክ። ነገም ዛሬም እነግርሃለሁ ዜሮ። ምክንያቱ እሷ ከሌለች፣ እሷ ስሟ ካልተጠራ፣ እሷ ካልመጣች እንደ ቅመም አይጣፍጥም። እንደ ጨው የሌለው ምግብ ነው። ምንም ልትሰራም አትችልም ብለሃል እኮ ከአንዴም ሁለቴን ተናግረሃል። ግን አንተ መካድ ስለምትወድ ሁሌ እንደ ካድክ ነው። ከሀዲ ደግሞ መቼም ቢሆን አይቀየርም። መካዱ አይተው ሁሉ ጊዜ ነው የምትክደው። አምጥተህ ትክዳለህ። እኔ እኮ ነው እኔ ጋር ስትሆኑ እንዴት እንደምታዋርዳቸው ሴቶች እኮ ሩታ እኮ ልክ ስለምትነግርህ ነው። ገባክ እንጂ ሴቶቹ ስታመጣቸው አንቋሽሸህ ነው የምትልካቸው። ነፃነት እንኳን በእሷ ስም ነገር አምጥተህ እንኳን አንድ ውሻ ሲጮህ መኪናውን ተከትሎ ሲሄድ አሁን ሀፍት ስለመጣ ነው የመጣች ብለህ አሽሙር ነገርካት። ለዚህም እንደዛ እኔ ጋር ስትመጭ ነው ሰው የመሰልሽ አልካት። ፍቅርም ደግሞ እንደዛ የ5 ዓመት ፍቅረኛ ናት ብለህ እንድትወድቅ አረካት። የትኛው ሴት ልጅ ጀግና ነው? ሩታ ብቻ ነው የምትፋለም ያለች እኮ። እሷ ባትኖር ኖሮ ጌታ ምስክሬ ነው ከነዘር መንዘርህ አትታወቅም። ማንም አያውቅም፣ ማንም ሊያውቅም አይችልም። ያንተ እየተከተሉ ነው ቡችላዎች ስሟ የሚያጠፏል። ያላረገችው እንደተደረገ ያልሆነ ምን እናይላለን? ያለ ስሟ እኮ ስሟ የምትሰጣት ነው። ግን እየነገርኩ ነው። ዛሬም ነገም ደግሞ እኔ ያጸዳላታለሁ። ስሟ እነግርሃለሁ፣ ሀቁን እነግርሃለሁ። እየመረረህን ትውጠዋለህ፣ ናትም ትሰማዋለህ። የኔ ስም ደግሞ መስማትም ንፋስ እየወሰሽ እናቴ ቀርብ ስላለች ነው የማየው የምከታተለው። ምክንያቱም የኔ ስጦታ ስለሆነች፣ የማይበገሩ እህቶች ስለሰጠችኝ፣ የእናት ልጆች ስለሰጠችኝ፣ ብሔር ቀለም ሳትል ሃይማኖት ሳትል ብዙ እንቁ ጀግና እህቶች ስላገናኘች ታውቃለህ። በእሷ በዚህ ልጅ እኮ በሩትዬ እኮ ብዙ ልጆች ታውቀናል። ከሰሜን እስከ ምዕራብ፣ ከምዕራብ እስከ ደቡብ የድሮ ልጆቹን ብትል አሁን ያሉ ሌሎችም አሉ፣ አዲሶችም የመጡ የሀገር ሰው የሚወዳት አለ። ያንተና የተና የእሷ ቢወዳደር ሰማይ ምድር ትቀበራለህ አንተ። እመቤቴን ጉዞህን ጠቅልለህ ትጠፋለህ። የሩታ እኮ የእናት ልጆች የሚባሉ እንኳን የእናት ልጅ እንደዚህ አትከፍልም መስዋዕትነት። እነሱ እኮ የሚከፍሉት ለእህታቸው ስደት፣ አንዷ ስራ ስታጣ አንዷ የምትፈልግላት፣ አንዷ ስትታከም አንዷ የምትረዳት፣ አንዷ ስትጠፋ ከሶሻል ሚዲያ የምትፈላለግ እህቶች